በአንድ ዛፍ ስር ተኝተው ከእንቅልፎ ሲነቁ በእርሶ እጅ ላይ አንድ ነብር መሳይ እንስሳ አብሮት ተኝተው ቢያገኙ ምን ይሰማዎታል? የዱር እንስሳት ፎቶግራፍ አንሺና የስነ ህይወት ተመራማሪ የሆነው ዶልፍ ቮልከር በደቡብ አፍሪካ በሚገኝ አንድ የጥብቅ ማዕከል ውስጥ እጅግ ያልተለመደና አስደናቂ ተሞክሮ አጋጥሞታል። ቮልከር ከዛፍ ስር በእንቅልፍ ላይ ያሉ ሲነቁ ኤንድ የምትባል ቺታ ወይንም የነብር ዝርያ የሆነች አጠገባቸው ተጠግታ በሰላም ተኝታ አገኟት። ቮልከር ይህንን ጊዜ በካሜራ ቀርጸው ያስቀመጡ ሲሆን ባልተጠበቀው እንግዳ መገኘት በፍርሃት ፋንታ መተማመንና ንጹህ ፍቅር ተሰምቷቸዋል። ለወራት ያህል በቺቲ ኤክስፒሪየንስ ማዕከል በበጎ ፈቃደኝነት ሲሰሩ የቆዩት ቮልከር ከቺቲዎች ወይንም ከነብር ዝርያዎች ጋር ትዕግስትና አክብሮትን መስርተው ያደገ ጠንካራ ግንኙነትን መስርተዋል። የኢንድራጋ ያለ ንክኪና ሰላማዊ መገናኘት ጥቃትን ሳይሆን ጥልቅ ፍቅርን የሚያሳዩ ናቸውም ተብሎላቸዋል። ቮልከር ውሻቸውን በሞት ካጡ በኋላ ሕይወታቸውን ለአደጋ የተጋለጡ የዱር እንስሳትን በተለይም ቺቲዎችን በመጠበቅ አሳልፈዋል። ቺቲዎች ደጋግና የማወቅ ጉጉታቸው ከሚታወቁ አዳኝ እንስሳት መካከል ተጠቃሽ ናቸው ተብሏል። የቮልከርና የኤንዲ ታሪክ በዓለም ዙሪያ ተሰራጭቶ ከቫይራል ምስልነት ያለፈ ትርጉም ተገኝቶበታል። ይህ ያልተለመደ ግንኙነት የዱር ፍጥረታትን በሰው ልጆች ላይ እምነት ሊጥሉ መዋደድና በሰላም መኖር እንደሚችሉ የሚያሳይ ኃይለኛ ማሳሰቢያ ቪዲዮ ሆኖ ታይቷል።